ሰላም ክቡራትና ክቡራን ተመልካቾች፣ እንግዲህ ዛሬ የሚገኘው ከሐኪም ከማል አብዱላሂ የሱፍ ጋር ነኝ። በኋላ እንደምታዩት ከመድኃኒት ጋር ቁጭ ብሏል። በጣም ብዙ ነገር እናወራለን ስለ ኢትዮጵያ ሕክምና ታሪክ፣ የእሳቸው ሕክምና ህይወት፣ ብዙ ነገር እናወራለን። ዛሬ የምገኘው ከሐኪም ከማል አብዱላሂ የሱፍ ጋር ነኝ። የሚኖረን ቆይታ በጣም እጅግ ጥሩና ማራኪ፣ ብዙ ነገር የምንማርበት ይሆናል። ሐኪም እንዴት ነው? ሰላም። እንግዲህ ዛሬ በጣም ብዙ ሕክምና የሚቀበሉበትን ነገር ይዘዋል። እስኪ መጀመሪያ የት እንደሚገኙ በስንት ዓመት ይህንን የሕክምና አገልግሎት ዶክተርና ወደ ሌሎች ጉዳይ እስኪ መጀመሪያ ከምን እንደምጀምር ራሱ ግራ ገባኝ። ለምን አይነት ህመም ፈውስ ይሰጣል? ደም ግፊት፣ ሱካር፣ ውጋት፣ ብርድ አለ፣ የቁስልም አለ። አሁን የተለያዩ አሁን የተለያዩ ነገሮች እያየሁ ነው እና ስራ ስር እንዲሁም ደግሞ ቆዳም ነገር አለ ልበል። እነዚህ አሁን ይሄ ነገር መንካት ይፈቀድልኛል ሐኪም? እሺ። አሁን ይሄ ነገር የምን ህክምና የሚሰጥ ነው? የአይነት ነው። ይሄ ለቡዳና ለአይነ ጥላ ነው። የምን ቆዳ ነው? በራውስ ነው። ግን የእንስሳ የሆነ የእንስሳ ቆዳ ነው። ይህ የአንድ እንስሳ የሆነ እንስሳ ቆዳ ነው። የምን እንስሳ ቆዳ ነው ሊሆን ይችላል? በራውስጥ ነው። የእንስሳው ስም አይታወቅም። ይታወቃል። ኦኬ። በአጋጣሚ ስሙ ስለጠፋባቸው ነው። በቤንሻንጉል ቋንቋ ምን ይባላል? ደብሩ። ኦኬ። በቤንሻንጉል ደብሩ ይባላል። በረሃ ውስጥ የሚገኝ እንስሳ ነው። እንግዲህ ይህንን በአማርኛ የምታውቁ ሰዎች ኮመንት ላይ ወይም ደግሞ ኮመንት ቦክስ ላይ ብታረጉልን ደስ ይላል። ስለዚህ ለአይነ ጥላ ለቡዳ። መልካም። ሌሎች ነገሮች አሁን እዚች ጋር ደግሞ የሆነ እሱም ይታየኛል። ምንድን ሊሆን ይችላል? የጥንቸል ቆዳ ነው። የጥንቸል ቆዳ ለምን እንትን ይጠቅማል? ለእሳት የበላ ሰው ኦኬ። ሌሎች አሁን እቺ ነገር ስለምንድን ነው? አሁን ይሄ ሰው ካመመ እንዲቡዳ እንዳይነት ጥላ ይታጠራል። እሺ። ይሄስ ስር ነው። ለምን ይሄስ ለሱካር። ይሄ የምታዩት እንግዲህ የሱካር መድኃኒት ነው። ለሱካር መድኃኒት የሚሆን ነው። እዚች ጋር ደግሞ የተለያዩ ነገሮች እያየሁ ይሄኛው ለቡዳ ይሄ እንግዲህ ለቡዳ የሚደረግ ነው። ከምንድን ነው የሚሰራው? ቆዳና እንግዲህ ይሄ የቡዳ ነው። ህፃናቶች የሚሸኑ ካሉ ከጅብ ቆዳና ከስራ ስር ነው የሚሰራው። ኦኬ። ይሄስ የምንድን ነው? የደም ግፊት። ይሄ የደም ግፊት መድኃኒት ነው። የደም ግፊት መድኃኒት በጣም እነዚህ ስራ ስሮችስ? የሚታጠን። ኦኬ። ይሄስ ምንድን ነው? የልብ ነው። ለልብ ህመም። ከዛ ምን ተደርጎ ነው የሚሰራው? ዶዝ አለው ይበላል። ይሄስ የአዙሪት በጣም እሺ፣ የሚገርም ነው እንግዲህ
አዙሪት ወይም ደግሞ የሚጥል ኦኬ ይሄኛው የአዙሪት ነው ወይም የሚጥል በሽታ ያለበት ይሄ ተወስዶ ይድናል ማለት ነው። እዚች ጋር ቆዳዎች ያለው መንካት ይፈቀድልኛል ሐኪም? መልካም። ይሄስ ምንድን ነው? ለሰዋሰው። እሺ ይሄ ምን ቆዳ ነው? የአሳማ ቆዳ ነው። ለምንድን ነው አገልግሎቱ? ለስራ ነው። ሌላ ስራ ነው። ምሳሌ ድግምት ሰው ላይ ከተሰራ ብዙ ነው የሚፈጠረው። የአሳማ ቆዳ ነው። ይሄ እንግዲህ ሐኪም እንደነገሩኝ ከሆነ የተለያየ ስራ አለው። ድግምት ካለበት ሰው በዚህ ነው የሚፈታው እና ይሄ የተለያየ አገልግሎትም አለ። አሁን ያው የሐኪም ሚስጥር ነው፣ ሁሉም ነገር አይነገርም። እኔም ይሄን አክል ስለፈቀዱልኝ እንግዲህ አመሰግናለሁ። ይሄስ የምን ቆዳ ነው? የአንበሳ ቆዳ ነው። በነገራችን ላይ እንግዲህ ይሄ ምን ሊሰራበት እንደሚችል እንግዲህ ሐኪምን እንጠይቃቸዋለን። የአንበሳ ቆዳ ነው። ምንድነው የሚሰራበት? ግርማ ሞገስ። አንበሳው ግርማ ሞገስ ራሱ አለው። ከአንበሳ ቆዳ ሰዎች ግርማ ሞገስ እንዲኖራቸው ይሰራል። አንበሳ ቆዳና ምንድነው የሚደረገው? ዶዛሎ ለአንበሳ ለግርማ ሞገስ ይሰራል። የሚገርም። ይሄስ ምንድነው? ብርድ የሚቀባ ነው። ብርድ ያላችሁ ሰዎች የሚቀባ ነገር ነውና እሺ እንግዲህ ብዙ ነገር አለን ሐኪም። በስተመጨረሻ የት ነው የሚገኙት እርሶ? የእርሶን ሕክምና የእርሶን መድኃኒት ፈልገው የሚመጡ ሰዎች የት ብለው ያገኙታል? ቤንሻንጉል ጉሙዝ እዛ ነው አሶሳ ከተማ። ቤንሻንጉል ጉሙዝ አሶሳ ከተማ ውስጥ ብትመጡ ሐኪም ከማል አብዱላሂ ዩሱፍን ማግኘት ይቻላል። ቤንሻንጉል ጉሙዝ አሶሳ ከተማ ውስጥ በጣም በሚገርም ሁኔታ የአባታቸውን ጥበብ ነው ተቀብለው ዛሬን ድረስ ያስቆዩት። እንግዲህ ወደ ሐኪም መጣችሁ ለተለያየ በሽታ ፈውስ እንድታገኙ እንላለን። እንዴት ነው ክፍያዎትስ? ውድ ነው ሐኪም? እኔ በእውነት ያለው ያስከፍላሉ የሌለው ያው እንግዲህ ትልቅ የኢትዮጵያዊነት ባህል ነው ያላቸው። እንግዲህ ልክ እንደ አባት ነው። ካላችሁ ትከፍላላችሁ፣ ከሌላችሁ በነፃ ይሰሩላችኋል ወይም ደግሞ ቀምመው ይሰጣችኋል። እና ወደ ቤንሻንጉል ስትሄዱ እንዳው ህመምን ባይኖርባችሁ ሄዳችሁ ዘይራችሁ ሰላም ብላችሁ መምጣት አለባችሁና እጅግ አድርገን እናመሰግናለን ሐኪም። እጅግ አድርጌ በጣም አመሰግናለሁ።